ሃይ ሄሎ ዋትስአፕ ጋይስ፣ በዛሬ ቪዲዮ የመጨረሻ ፓርት 10 እንሰራለን። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። ማንኛውም አይነት ጥያቄ ካላችሁ ኮሜንት አድርጉልኝ። Let's go. Question number 57. Given the objective function this that is subject to these constraints, what are the maximum and the minimum value of z respectively? ስለዚህ 57ኛ ጥያቄ ምንድን ነው የምለው ጊቨን ኦብጀክቲቭ ፋንክሽን ተሰጥቶናል። ይሄ ሶስት ቫሪያብል ያለው ማለት ነው። እዚህ ኤክስ እና ዋይ ያለው ኦብጀክቲቭ ፋንክሽን ይባላል። ከዛ ሰብጀክት ኮንስትሬንቶች አሉ እዚህ ጋር በኢንኢኳሊቲ ፎርም የተጻፉት ማለት ነው። ሶ ከዚህ በኋላ ዋት ሚኒመም ቫሉ የዘድ ሚኒመም እና ማክሲመም ቫሉ እንፈልጋለን ማለት ነው። ስለዚህ የመጀመሪያ ስቴፕ ይሄን ለመፈለግ ምንድን ነው ማድረግ ያለብን? መጀመሪያ የዚህን ኮንስትሬንት ግራፍ እንስላለን ማለት ነው። እያንዳንዳችሁን አንድ ግራፍ ላይ እንስላለን፣ የሁሉም አንድ ላይ እንስላለን። ነገር ግን መጀመሪያ አንድ በአንድ ለብቻ ለብቻ እንስላለን ማለት ነው። ስለዚህ ግራፉን ለመሳል ይሄኛ ኤክስ አክሲስ ነው፣ ይሄኛ ዋይ አክሲስ ነው። ስለዚህ የመጀመሪያ ግራፍ ምንድን ነው የምለው ኤክስ ግሬተር ዛን ኦር ኢኳልስ ቱ 3 ነው የምለው። እኛ መጀመሪያ ምንድን ነው የምናደርገው ኤክስ ኢዝ ኢኳልስ ቱ ግሬተር ዛን 10 ኢዝ ኢኳልስ ቱ 3 አድርገን የዚህን እንስላለን ማለት ነው። ለምሳሌ እዚህ ጋር ብንል ኤክስ 3 ማለት እዚህ ጋር ብንል የኤክስ ግራፍ ማለት የኮንስታንት ሲሆን እንደዚህ ኮንስታንት ሲሆን ምንድን ነው ኤክስ ኢኳልስ ቱ 3 ማለት አተኒ ዋይ አክሲስ ላይ የኤክስ ቫሉ 3 ነው ማለት ነው። የዋይ ቫሉ እዚህ ጋር ኔጌቲቭ ሊሆን ይችላል፣ እዚህ ጋር ፖዚቲቭ ሊሆን ይችላል፣ ሁሉም ቦታ ስለምነካ ማለት ነው። ነገር ግን ኤክስ ሁሌ 3 ነው ማለት ነው። ስለዚህ ቨርቲካል ላይን ይሆናል ማለት ነው። ስለዚህ እዚህ ጋር እንመጣና ቨርቲካል ላይን ይሆናል ማለት ነው እዚህ ጋር። ስለዚህ ኤክስ 3 ነው ማለት ነው። ስለዚህ ይሄ ግራፍ የኤክስ is equals to 3 ይሆናል ማለት ነው። ይሄ ግራፍ ኤክስ is equals to or greater than or is equals to 3 ይሆናል ማለት ነው። ነገር ግን ግራፉን እንደዚህ ከሳለኝ በኋላ ይሄ ግሬተር ዛን 3 ስለሚል ወዴት ነው የምንቀባ ማለት ነው? ኢንኢኳሊቲን ወደዚህ እንቀባለን ማለት ነው። ወደዚህ እንቀባለን ማለት ነው። ስለዚህ ሁሉንም መቀባት አስፈላጊ አይደለም፣ አቅጣጫውን ብቻ ለጊዜው እናሳያለን ማለት ነው። እንደዚህ ወደ ሁለተኛ ስናልፍ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢዝ ኢኳልስ ቱ 5 የሚለውን እንስላለን ማለት ነው። ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳልስ ቱ 5 የሚለውን እንስላለን። ይሄ የመጀመሪያ ነው፣ ይሄኛ የሁለተኛ ኢንኢኳሊቲ ነው ማለት ነው። ስለዚህ የዚህን ጊዜ ምንድን ነው የምናደርገው ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 5 አድርገን የዚህ የሊኒየር ኢኩዌሽን ግራፍ እንስላለን ማለት ነው። ስለዚህ እዚህ ላይ በኢንተርሴክት እንፈልጋለን። ለምሳሌ ኤክስ 0 ሲሆን ዋይ ስንት ይሆናል? ኤክስ 0 ሲሆን ዋይ ስንት ይሆናል? 5 ይሆናል። እንዲሁም ደግሞ ዋይ 0 ሲሆን ኤክስ ስንት ይሆናል? 5 ይሆናል ማለት ነው። ሊኒየር ኢኩዌሽን ስለሆነ ቀላል ነው ይሄ። እዚህ ላይ ለምሳሌ ለኤክስ 0 አድርገን ፕላስ ዋይ ኢዝ ኢኳልስ ቱ 5 ስናደርግ ዋይ ኢዝ ኢኳልስ ቱ 5 ይመጣል። መቼ? ኤክስ 0 ሲሆን። ስለዚህ ኤክስ 0 ሲሆን ዋይ 5 መጣ ማለት ነው። ለዋይ እንደዚህ ጋር 0 ስናደርግ ኤክስ ፕላስ 0 ኢዝ ኢኳልስ ቱ 5 ነው። ኤክስ ኢዝ ኢኳልስ ቱ 5 ይመጣል። መቼ? ዋይ 0 ሲሆን ኤክስ 5 ይመጣል፣ ዋይ 0 ሲሆን ማለት ነው። ስለዚህ እነዚህ ሁለቱን ፖይንት ተጠቅመን ግራፍ እንስላለን ማለት ነው። የመጀመሪያ ላይ ዋይ 5 ነው። ዋይ 5 ነው ማለት እዚህ አካባቢ 5 ነው እንበል። ከዛ ኤክስ ደግሞ እዚህ ጋር 5 ነው። ኤክስ 5 ነው እንበል ለዚህኛ ፖይንት ማለት ነው። ከዛ ሁለቱም ፖይንት እናገናኛለን በስትሬት ላይን ማለት ነው። በስትሬት ላይን ስናገናኝ ምን ይሆናል? እንደዚህ አክቹዋሊ ኢንተርሴክት ዚ ፖይንት ውስጥ ማለፍ አለበት። እንደዚህ ይሆናል ማለት ነው። ስለዚህ ይሄ ግራፍ ዋይ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳልስ ቱ 5 ነው የሚሆነው ማለት ነው የዚህ ግራፍ። ከዛ ሲቀጥል ሶስተኛ ኢንኢኳሊቲ ምንድን ነው? እዚህ ጋር ኤክስ ፕላስ 2 ዋይ ሌስ ዛን ኦር ኢኳልስ ቱ
6 ነው። ነገር ግን ከዛ በፊት አሁን የዚህ ኢንኢኳሊቲ ስለሆነ ወደዚህ ነው የምንቀባ ወይስ ወደዛ ነው የሚለው እናያለን ማለት ነው። ወዴት ነው የምንቀባ? ግሬተር ዛን ስለሚል ወደዛ እንቀባለን ማለት ነው። ይሄኛውም ግሬተር ዛን ስለሚል ወደዚህ እንቀባለን። አሜን የዚህኛንም ወደዚህ እንቀባለን ማለት ነው። ወደ ትልቁ ወደ ፖዚቲቭ ማለት ነው። ወደ ራይት እንቀባለን ግሬተር ዛን ስለሚል። ሌስ ዛን የሚል ቢሆን ኖሮ ወደዚህ እንቀባለን። ይሄኛውም ግሬተር ዛን ስለሚል ወደዚህ እንቀባለን ወደ ላይ ማለት ነው። ስለዚህ የሱን ዳይሬክሽን ማወቅ አለብን ማለት ነው። በኋላ የት ቦታ እንደሚገናኙ ማወቃችን ጥሩ ስለሆነ ማለት ነው። የምንፈልገው በአጠቃላይ እነዚህ ግራፉን ከሳሊም በኋላ ይሄ ላይን ስንቀባ ላይናቸውን እንደዚህ ስንቀባ የቱ ጋር ነው የሁሉም ላይን ስንቀባ ሼድ ስናደርግ የቱ ጋር ነው የሁሉም የሚገናኘው የሚለውን ፖይንት ስለሚፈልግ ማለት ነው። ሶስተኛ ይሄኛ ነው x + 2y = ሶስተኛ ማለት ነው x + 2y ≤ 6 ነው። እኛ ግን ግራፉን ለማንሳት x + 2y = 6 አድርገን እንስላለን ማለት ነው። ለምሳሌ x 0 ሲሆን y ስንት ይሆናል? x 0 ሲሆን x ቦታ 0 እናስገባለን። ስለዚህ 0 + 2y = 6 ነው። እዚህ ጋር 0 y ለማግኘት ለ2 እናካፍላለን ለ2 ሶ y = 3 ይሆናል ማለት ነው። ስለዚህ y 3 ይሆናል ማለት ነው። x 0 ሲሆን y 0 ሲሆን x ስንት ይሆናል? y 0 ሲሆን እዚህ ጋር x + 0 = 2 times 0 ነው። ያው 2 times 0 0 ነው = 6 ነው። ሶ x = 6 ይሆናል ማለት ነው y 0 ሲሆን። ስለዚህ 6 ይሆናል ማለት ነው። ስለዚህ ይሄንን ኢንፎርሜሽን ተጠቅመን ሊኒየር ኢኩዌሽን ግራፍ እንስላለን ማለት ነው። ስለዚህ x 3 ነው ማለት ነው። x 3 ነው አሁን y ማለት ነው y 3 ነው። x 0 ሲሆን y 3 የቱ ጋር ነው የሚሆነው? እዚህ አካባቢ 3 ይሆናል ማለት ነው። y x 0 ነው። እዚህ አካባቢ ደግሞ x ስንት ይሆናል? 6 ይሆናል ማለት ነው። x የዚህኛ ፖይንት ማለት ነው። y 0 ነው x 6 ነው። ስለዚህ ሁለቱም ፖይንት እናገናኛቸዋለን ማለት ነው። ስናገናኝ ምንድን ነው የሚሆነው? እንደዚህ መጣና እንደዚህ ይሄዳል ማለት ነው። ግራፉ ትንሽ እንደዚህ ይሆናል ማለት ነው ግራፉ። ስለዚህ የዚህ ግራፍ ስንት ነው ማለት ነው? x + 2y ≤ 6 ነው ማለት ነው። የዚህኛ የሶስተኛ ማለት ነው እዚህ ጋር የጻፍ ነው። ስለዚህ አሁን ወዴት ነው የምንቀባው? ሌዛን ስለምል ወዴት ነው የምንቀባ ማለት ነው። አሁን ግሬተር ዛን ቢሆን ወደዛ ነበር የምንቀባው። የዚህም ግሬተር ዛን ስለሆነ ወደዛ ነው የቀባ ነው። ግሬተር ዛን ስለሆነ ወደዚህ ነው የምንቀባው። የዚህ ግን ሌዛን ስለምል ወደዚህ እንቀባለን ማለት ነው። እናንተ ግን ከፈለጋችሁ ፖይንቱን ከዚህ ግራፍ ወደዚህና ከዚህ ግራፍ ወደዚህ እየወሰዳችሁ ቼክ ማድረግ ትችላላችሁ ማለት ነው። 11ኛ ክፍል ላይ እንደተማራችሁ ማለት ነው። የኢንኢኳሊቲ ግራፍ እንዴት እንደምሳል ቼክ ማድረግ አለባችሁ ማለት ነው። ስለዚህ ወደዚህ ነው የምንቀባ ማለት ነው። ለምሳሌ 0 ብ0 ብንወስድ ከዚህ ላይ ወደዚህ ስለሆነ ኤክስም 0 ወይም 0 ብንወስድና እዚህ ቦታ ላይ ብናስገባ ስንት ይሆናል? 0 + 0 ≤ 6 ነው። 0 ≤ 6 ነው። ትሩ ነው ማለት ነው። ይሄ ትሩ ስለሆነ እዚህ ከባቢ መቀባት አለበት ማለት ነው። ስለዚህ ግን እኛ እሱን ሳንፈልግ ሌዛን ካለ ወደ ታች ነው ማለት ነው። ሌዛን ካለ ወደ ታች ነው። ግራፉ ወደ ታች ከሆነ ለምሳሌ እንደዚህ ሆሪዞንታል ከሆነ ወደ ራይት ነው። ግሬተር ዛን ከሆነ ሌዛን ከሆነ ወደ ሌፍት ነው። ግራፉ እንደዚህ ኢንክላይንድ ከሆነ ደግሞ ግሬተር ዛን ከሆነ ወደ ላይ ነው። ሌዛን ከሆነ ወደ ታች ነው። ግራፉ እንደዚህ ሆሪዞንታል ከሆነ ሌዛን ከሆነ ወደ ታች ነው። ግሬተር ዛን ከሆነ ወደ ላይ ነው ማለት ነው። ስለዚህ ፖይንቶቹን ቼክ ማድረግ የለባችሁም። ግሬተር ዛን ከሆነ ወደ ራይት ነው፣ ወደ ቀኝ ታሰምራላችሁ ማለት ነው። ወደ ቀኝ ወር ወደ ላይ ማለት ነው። ስለዚህ አሁን ይሄ ግራፍ ወደ ታች ነው ማለት ነው የምናሰምረው። ስለዚህ ወደ ታች ስለሆነ እንደዚህ ወደ ታች እንቀባለን። ይሄኛው ወደ ታች እንቀባለን ማለት ነው። በኋላ ላይ እንቀባለን። ስንቀባ ግን የቱ ጋር ነው የሁሉም ግራፍ የሚገናኘው የሚለውን ፖይንት ስለሚፈልግ እንደዚህ መቀባቱ አስፈላጊ አይደለም ማለት ነው። ሶ የመጨረሻ ስንት ነው? y is greater than or is equal to 0 ነው። y is greater than or equal to 0 ማለት x ላይ x አክሲስ ማለት ነው። x አክሲስ ላይ እዚህ ጋር y እንዳለ ሁሉም ፖይንት ላይ 0 ነው። ስለዚህ greater than ስለሚል ወዴት ነው የምንቀባ? ወደ ላይ እንቀባለን ማለት ነው። ወይንም ደግሞ በሌላ ከለር ማድረግ እንችላለን። ይሄ x አክሲስ እንዳለ ሆኖ ግን
ኤክስ አክሲስ እንዳለ ሆኖ ይሄ ዋይ ግሬተር ዛን ኦር ኢኳልስ ቱ 0 ለሚለው ወደ ላይ እንቀባለን ማለት ነው። ይሄ ወደ ላይ እንቀባለን ማለት ነው። ኦሪጂን ላይ ነው የሚያልፈው እንዳይደረብ እዚህ ጋር ተደርቦ ማለት ነው። እንዳለ ኦሪጂን ላይ ያልፋል ማለት ነው። ስለዚህ ወደ ላይ እንቀባለን ማለት ነው። የዚህ ዋይ ግሬተር ዛን ኦር ኢኳልስ ቱ 0 ነው። የዚህ ዋይ ግሬተር ዛን ኦር ኢኳልስ ቱ 0 ነው ማለት ነው። ወደ ላይ እንቀባለን ማለት ነው። ግሬተር ዛን ስለሚል ወደ ላይ እንቀባለን። ለዛም ቢሆን ኖሮ ወደ ታች እንቀባለን ማለት ነው። ስለዚህ እንደዚህ ካወጣን በኋላ አሁን ሁሉንም ግራፍ ስለንጨረስን ማለት ነው። ይሄ አልጻፍንም እንጂ አራተኛ ዋይ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ነው። የዚህ የአራቱንም ግራፍ ስለን ጨርሰናል ማለት ነው። የመጀመሪያ ይሄ ነው። የሁለተኛ ይሄ ቀዩ ነው። የሶስተኛ ቢጫ ነው። የአራተኛ ይሄ ነው ማለት ነው። ስለዚህ የአራቱንም ስለን ጨርሰናል። አሁን ስንቀባ የት ጋር ነው የሚገናኙ የሚለውን ቼክ እናደርጋለን ማለት ነው። ለምሳሌ የዋይ ኢኳልስ ቱ 3 ነው። ይሄኛ ዋይ ግሬተር ዛን ኢኳልስ ቱ 3 ነው ግራፉ ማለት ነው። ወደዚህ ነው የምንቀባ። ከግራፎቹ ጋር የቱ ጋር ነው የሚገናኘው? ሌሎች ግራፍ የቱ ጋር ነው የምነካ? እዚህ ጋር አይነካም። ውጭ ላይ አይነካም። ስለዚህ ከዚህ ወደዚህ ምንም ሌላ ግራፍ ጋር ስለማገናኝ እንተዋለን። ከዚህ ወደዚህም ከሌላ ግራፍ ጋር ስለማገናኝ እንተዋለን። ስለዚህ ከዚህ መስመር ብቻ ውስጥ ጀምረን ከ3 ወደዚህ እናድርግ እስቲ። እንደዚህ ሌሎች ግራፎችን በመነካ ብቻ ማለት ነው። ስለዚህ የት ጋር ይነካል? ሌሎቹን እንዳለ ይነካቸዋል ማለት ነው። ሁለት ግራፍ የሚነካ የቱ ጋር ነው? አንዱ እዚህ ጋር ቀዩንም ማለት ነው። ቀዩንም ቢጫንም እዚህ ጋር ይነካል። እዚህ ጋር ሁለቱንም ይነካል። ስለዚህ እዚህ ጋር ኢንተርሴክት አለው ማለት ነው። ሶስቱንም ግራፍ የሚያገኘው በእርግጥ 3 አይደለም 2 ነው። እዚህ ጋር ሁለት ብቻ ስላሉ ማለት ነው። ስለዚህ ሁለቱንም የሚያገኘው አንዱ እዚህ ጋር እና አንደኛ እዚህ ጋር ወይ ደግሞ እዚህ ጋር ማለት ነው። ሁለቱ ወይ እዚህ ጋር ነው የሚያገኘው ሁለቱ አንድ ላይ ማለት ነው። ወይ ደግሞ እዚህ ጋር ያገኛቸዋል ሁለቱንም ማለት ነው። ሁለቱንም ግራፍ 3ን ስንቀባ ማለት ነው። ወደዚህ የቀዩን ደግሞ ወደዛ ስለምንቀባ የቀዩን ደግሞ ወደዚህ ነው። ከዚህ ጀምረን እንደዚህ እንቀባለን። እዚህ ጋር ከ3 ጋር ይገናኛል እዚህ ጋር። ነገር ግን ከቢጫ ጋር ስለማይገናኝ እዚህ አካባቢ እንተዋለን ማለት ነው። እዚህ ጋርም ስንቀባ ከቢጫ ጋር ይገናኛል። ነገር ግን ከዚህ ጋር አይገናኝም። ከዚህ ጋር ስለማይገናኝ እንተዋለን ማለት ነው። ስለዚህ ከ3ቱ ግራፍ እንደዚህ ከ3ቱ ላይን ጋር አብሮ የሚገናኘው የቱ ጋር ነው ማለት ነው? እዚህ ጋር ቀይ ማለት ነው። ቀይም እንደዚህ ስንቀባ የሚገናኘው እዚህ ጋር ነው ማለት ነው። 3ም ስንቀባ 3ቱንም ላይን የሚያገኘው እንደዚህ 3ቱንም ግራፍ የሚያገኘው ይሄ ግራፍ ስንቀባ ወደዚህ ማለት ነው። 3ቱንም ላይን የሚያገኘው እዚህ ውስጥ ነው። እዚህ ውስጥ 3ቱንም ላይ ይነካል። የቢጫ ደግሞ ወደ ታች ስለሆነ ወደ ታች ስንቀባ ስንት ይሆናል? እንደዚህ ይሆናል። እንደዚህ ይሆንና 3ቱንም ግራፍ የሚያገኝበት ፖይንት የቱ ነው? እዚህ ጋር ቢጫ ማለት ነው። እዚህ ጋር ይሆናል ማለት ነው። እዚህ መሃል ላይ ይገናኛል። ይሄኛም ወደዚህ ቀዩም ወደዚህ ስለሆነ እዚህ ጋር ነው የሚገናኙ ማለት ነው። 3ቱንም ወደዚህ ስናደርግ 3ቱን የሚገናኙ እዚህ ፖይንት ላይ ይገናኛሉ ማለት ነው። የግሪኑን ስንቀባ ወደ ላይ ነው። ወደ ላይ ስንቀባ መተን እዚህ ጋር ከሁሉም ጋር ይገናኛል። ሁሉም የተገናኙበት ፖይንት እዚህ ጋር ይሆናል ማለት ነው። ሁሉም የሚገናኙበት ፖይንት የ3 እንደዚህ ስንቀባ እዚህ ጋር ይመጣል። የቀይ ወደ ላይ ስንቀባ እዚህ ጋር ይመጣል። ስለዚህ እዚህ ጋር ይገናኛል። የቢጫ ወደ ታች ስንቀባ እዚህ ጋር ይገናኛል። የግሪንም ይሄኛ ወደ ላይ ከ0 ላይ ከዋይ ኤክስ አክሲስ ላይ ወደ ላይ ስንቀባ እዚህ ጋር ይገናኛል። ሁሉም ግራፍ የሚገናኘው እዚህ ፖይንት ላይ ነው ማለት ነው። እዚህ ፖይንት ላይ ይገናኛል ማለት ነው። ስለዚህ እንደዚህ እንደሚገናኝ ካወቅን በኋላ እሱን ፖይንት መቀባት እንችላለን። ይሄ ይሆናል ማለት ነው። እኛ የምንፈልገው ይሄ ነው ማለት ነው። ይሄ ፖይንት ብቻ ነው የምንፈልገው። ይሄ ካወቅን በኋላ አሁን ምንድን ነው የምንፈልገው? ማክሲመም እና ሚኒማም ቫሉ ለመፈለግ የዚህ ማለት ነው የዚህ ዘድ ለመፈለግ የኤክስ ቫሉ እና ዋይ ቫሉ እንፈልጋለን ማለት ነው። የቱ ጋር ነው የምንፈልገው? እቺ ፖይንት ላይ የኤክስ ቫሉ እና ዋይ ቫሉ እንፈልጋለን። እዚህ ፖይንት ላይ እንፈልጋለን። እዚህ ፖይንት ላይም እንፈልጋለን ማለት ነው። ስለዚህ የዛን ጊዜ ምን ይሆናል? አሁን ይሄ ፖይንት አንዳንድ ፖይንቶቹ ኦልሬዲ አሉ። ይሄ ፖይንት ስንት ነው? 5 ነው። 5 ስለሆነ 5 እና ኤክስ 5 ነው፣ ዋይ 0 ነው ማለት ነው። ይሄ ፖይንት ስንት ነው? ይሄ ፖይንት ማለት ኤክስ 6 ነው፣ ዋይ 0 ነው ማለት ነው። ቅድም የሳል ነው። ምክንያቱም ይሄ የቀይ
ግራፍ ነው። የቀይ ግራፍ ሁለተኛ ላይ የሳል ነው ፖይንቱ አንዱ x5 የሆነበት እቺ ፖይንት ማለት ነው። የሁለተኛ ደግሞ የቢጫ ነው። የቢጫ ፖይንት ማለት እቺ ፖይንት x6 የሆነበት ማለት ነው። ከዛ ደግሞ የዚህ ፖይንት የለንም። አሁን የዚህ ፖይንት እንፈልጋለን። የዚህ ፖይንት ለማግኘት ምንድነው የምናደርገው? ሁለቱ ግራፍ የተገናኙበት ፖይንት ማለት ነው። ቢጫና ቀይ ማለት ሁለተኛና ሶስተኛ የተገናኙበት ማለት ነው። ስለዚህ ሁለተኛና ሶስተኛ ኢኩዌሽንን በሲስተም ኦፍ ኢኩዌሽን ሶልቭ እናደርጋለን ማለት ነው። ይሄን ፖይንት ለማግኘት ሁለቱ ግራፎች የተገናኙበትን ፖይንት ለማግኘት ማለት ነው። ከዛ ምን ይሆናል? ይሄኛን ማጥፋት እንችላለን። x + y = 5 እናደርጋለን። ከዛ x + 2y = 6 እናደርጋለን። ኢንኢኳሊቲም ቢሆን እኛ ግን ኢኳል ቱ አድርገን ሶልቭ እናደርጋለን። ስለዚህ ምንድነው ማድረግ አለብን? የመጀመሪያን በ-2 እናባዛ። እኛም በ-2 እናባዛለን። በ-2 እናባዛለን x + y = 5 x + 2y = 6 በሁለት ስናባዛ በ-2 ስናባዛ ስንት ሆናል? -2x የለኛ ማለት ነው። -2y = -10 ሆናል። የታችኛው እንዳለ እንጽፋለን ማለት ነው። +2y = 6 እናደርጋለን ማለት ነው። እንደዚህ በ-2 ያባዛውበት ምክንያት አንዱ መጥፋት አለበት y ማለት ነው። አንዱ y መጥፋት አለበት ወይ ደግሞ አንዱን x እናጠፋለን። ወይንም ደግሞ አክቹአሊ ማባዛት የለብንም። አክቹአሊ ማባዛት የለብንም። it is waste of time ማባዛት ማለት ነው። መቀናነስ ነው። ሶ ይሄኛውን እዚሁ ባለበት ወደ ታች እንቀናንሳለን። ወደ ታች ስንቀናንስ ስንት ሆናል? x - x ወደ ታች ማለት ነው ስንት ነው? 0 ይሆናል። 0 ፕላስ y - 2y - y ይሆናል ማለት ነው። = 5 - 6 ስንት ሆናል? -1 ሆናል። ይሄኛው -y = -1 ሆናል። ሁለቱም ሳይድ ለ-1 ስናካፍል y = 1 ይሆናል ማለት ነው። ከዛ ከሁለቱ አንዱ ኢኩዌሽን እንጠቀምና ለy እና ለx እናገኛለን ማለት ነው። የመጀመሪያውን ብንጠቀም x + y = 5 ከሆነ x + y 1 ስለሆነ = 5 ይሆናል። ወደዛ ሲሻገር x = 4 ይሆናል ማለት ነው። ስለዚህ እቺ ፖይንት x 4 ነው y 1 ነው ማለት ነው። x 4 ነው y 1 ነው ማለት ነው። ስለዚህ የምንፈልገውን ፖይንት አገኘን። የምንፈልገውን ፖይንት ካገኘን በኋላ ምንድነው የምናደርገው? እዚህ z ውስጥ or z ውስጥ እናስገባለን ማለት ነው። z = -x + 2y እዚህ ውስጥ እናስገባለን ማለት ነው። ሶስቱን ፖይንት ይሄ ፖይንት እዚህ ጋር ያለው ፖይንት እና እዚህ ጋር ያለው ፖይንት ብቻ ነው የሚፈልገው ማለት ነው። ምክንያቱም ግራፋችን የሁሉም ግራፍ ሼድ ሲደረግ ኢንተርሴክት የሚያደርግበት ፖይንት እዚህ ውስጥ ስለሆነ የነዚህን ፖይንቶች 3 ፖይንት ያስፈልገናል ማለት ነው። 3 ፖይንት ብቻ ነው የሚያስፈልገን ማለት ነው። ኮርነራቸው ላይ ባውንደራቸው ላይ ከዛ እነዚህን 3ቱን ፖይንቶች አሁን አሉን። እነዚህ 3ቱ ፖይንቶችን እዚህ z ውስጥ እያስገባን ትንሽ ቁጥሩ የመጣ ሚኒመም ይሆናል፣ ትልቅ ቁጥሩ የመጣ ማክሲመም ይሆናል ማለት ነው። ስለዚህ ፖይንት የመጀመሪያ ፖይንት ለምሳሌ 5 እና 0 ብንወስድ ለዚህ የምንጠቀመው ፖይንት ይሄ ነው። 5 እና x5 ሲሆን እና y0 ሲሆን እዚህ ውስጥ ስናስገባ ስንት ይመጣል? z ስንት ይመጣል? x - 5 + y 2y ነው። 2 times 0 ነው which equals to 2 times 0 0 ነው -5 ይመጣል። ሌላ ፖይንት ደግሞ 6 እና 0 ስንወስድ ስንት ይመጣል? x ማይነስ ስለሆነ ማይነስ ከፊት አለ x 6 ነው ፕላስ 2 into 0 ስለሆነ -6 ይመጣል። ከዛ x 4 ሲሆን 4 እና 1 ሲሆን ስንት ይሆናል? -4 ፕላስ x1 2 times y1 ነው which equals to -4 ፕላስ 2 ይሆናል። ይሄ ስንት ይሆናል? -2 ይመጣል ማለት ነው። ከዚህ ቁጥር ውስጥ ማክሲመም ስንት ነው? ስለዚህ ይሄ ማክሲመም ይሆናል ማለት ነው። 2 ማክሲመም ይሆናል -2 ማለት ነው። ሚኒመም ስንት ነው? ይሄኛ ሚኒመም ይሆናል ማለት ነው። ሶ ምርጫ ላይ ምንድነው ብሎ ማክሲመም ኤንድ ሚኒመም ሪስፔክቲቭሊ ስለሆነ ስንት ነው የሚሆነው ማለት ነው? ሚኒመም ማክሲመም -2 ነው። ሚኒመም
ማይነስ 6 ይሆናል ማለት ነው። ኦር በኮኦርዲኔት እንዳይመስል ኤንድ እንበልና ኤንድ ማይነስ 6 ይሆናል ማለት ነው። ሶ the correct answer would be B ይሆናል ማለት ነው። ሶ ይሄንን እንደዚህ አይነት ጥያቄ ሲሰጣችሁ መጀመሪያ የእያንዳንዳችሁ ኮንስትራንት ግራፍ ማንሳት፣ ከዛ ደግሞ የእያንዳንዱ ኢኒኳሊቲ እንደዚህ ግራፍ ስትስሉ ዳይሬክሽን አላቸው እያንዳንዱ ማለት ነው። ሼድ የሚደረጉበት ዳይሬክሽን አላችሁ። ከዛ ሼድ ካደረጋችሁ በኋላ ሁሉም ግራፍ የሚገናኙበት ፖይንት እንወስዳለን ማለት ነው። ሼድ እናደርግና ከዛ የነሱ ኮርነሮች እንወስዳለን። የነሱ ኮርነሮች ፖይንት በመውሰድ እና ከዛ ኦብጀክቲቭ ፋንክሽን ውስጥ በማስገባት ከፍተኛ ውጤት የመጣልን ማክሲማም እንላለን። ቫሉ የመጣልን ማለት ነው። ሚኒማም ቁጥር ቫሉ የመጣልን ደግሞ ሚኒማም ብለን እንጽፋለን ማለት ነው። Question number 58. A television company assembles flat screen and a curved screen televisions. The company has to invest $15,000 to assemble one flat screen and $200 to assemble one curved screen television. The company allocates a maximum of $900,000 in a week for assembling. The company gets $1,800 profit from sale of one flat screen television and $2,000 from a sale of one curved screen television. Moreover, the company has a store of maximum capacity of storing 50 televisions. Let X be the number of flat screens and Y be the number of curved screens. Then, which one of the following inequalities should model the profit for the objective function Z is equals to or Z is equals to 1800X plus 2000Y? So, አሁን ይሄ ጥያቄ ከ57ኛ ጋር ይመሳሰላል። አሁን ምርጫ ምታችሁ ስታዩ የሁሉም እዚህ ጋር ኦብጀክቲቭ ፋንክሽን አለ፣ ከዛ ኮንስትራንትስ አሉ። ግሬተር ዛን ሌዛን ኢኳል ቱ ተብሎ የተሰጠ አለ። የዚህ ግራፍ ታነሳላችሁ። ለምሳሌ ማክሲማም እና ሚኒማም ብትጠየቁ የዚህ ግራፍ ታነሱና ከዛ ፖይንቶቹ ላይ ማክሲማም የመጣውን እዚህ ጋር እንተካለን። አሁን ግን ምንድነው በወርድ ፕሮብሌም ተሰጥቶን እኛ ኦብጀክቲቭ እና ኮንስትራንቶቹን ማውጣት አለብን ማለት ነው ከወርድ ፕሮብሌም። ያቀድሙ ኦልሬዲ እንደዚህ ተሰጥቶናል። አሁን ግን ወርድ ፕሮብሌሙን እኛ ኦብጀክቲቭ እና ኮንስትራንቱን እናውጣለን ማለት ነው በማንበብ። ሶ ጥያቄው ምንድነው የሚለው የቴሌቪዥን ካምፓኒ አሰምብል ፍላት ስክሪን እና ካርቭድ ስክሪን ቴሌቪዥንስ። የቴሌቪዥን ካምፓኒ ፍላት ስክሪን ቴሌቪዥን እና ፍላት ስክሪን እና ካርቭድ ስክሪን ቴሌቪዥን ይሰበስባል። የቴሌቪዥን ካምፓኒ ማለት ነው ይሰበስባል ወይንም ይገዛል ማለት ነው። መሰብሰብ ፈልጎ ይገዛል፣ ይሰበስባል። ሁለት አይነት ቴሌቪዥን ማለት ነው። አንዱ ፍላት ስክሪን ነው፣ ሁለተኛው ካርቭድ ስክሪን ነው ማለት ነው። The company has to invest this to assemble flat screen and $20,000 to assemble one curved screen televisions. ይሄ ካምፓኒ ፍላት ስክሪን እና ካርቭድ ስክሪን የሚሰበስበው የፍላት ኢንቨስት ያደርጋል። ኢንቨስት ሲያደርግ 15,000 ብር ለአንድ ፍላት ስክሪን ማለት ነው ይገዛል ማለት ነው። አንድ ፍላት ስክሪንን ቴሌቪዥንን በ15,000 ብር ይገዛል። አንድ ካርቭድ ስክሪን ደግሞ ቴሌቪዥን የሆነን ደግሞ በ20,000 ብር ይገዛል ማለት ነው ይሄ ካምፓኒ። ከዛ the company allocates maximum of $900,000 in a week for assembling. ለመሰብሰብ ወይም ለመግዛት በሳምንት 900,000 ብር በጅቷል ማለት ነው። በጀት ማክሲማም ብር በጣም ማክሲማም ብር የሚያወጣ ለዚህ 900,000 ብር ነው ማለት ነው። አንዱን ፍላት ስክሪን በ15,000 ብር ነው የሚገዛው። አንዱን ካርቭድ ስክሪን ደግሞ በ20,000 ብር ይገዛል። ማክሲማም በሳምንት መግዛት የሚፈልገው ወጪ የሚያወጣ በአጠቃላይ የሁለቱ አንድ ላይ ማለት ነው ከ900,000 ብር ነው ማለት ነው ለመግዛት። ስለዚህ ኦልሬዲ አንተ በሳምንት የምትገዛው 900,000 ብር አለ። አንዱን ፍላት ስክሪን በ15,000 ብር ነው የሚገዛ፣ ካርቭዱን በ20,000 ነው የሚገዛ ማለት ነው። ከዛ the company gets $1,800 profit or $1,800 profit from sale of one flat screen television and $2,000 profit from sale of one curved screen television. ከዛ ገዛ ማለት ነው በ15,000 ብር ፍላት ገዛ፣ በ20,000 ብር አንድ ነው ይሄ አንድ ካርቭድ ገዛ። ለሳምንት ያለው በጀት ደግሞ 900,000 ብር ነው። ይሰበስባል፣ ይገዛል። ከዛ ደግሞ ሲሸጥ ማለት ነው ፕሮፊት አለው። ከፍላት ስክሪን ሲሸጥ
ፕሮፊቱ ትርፉ ማለት ነው። ትርፉ 1800 ነው። ካርቭድ ቴሌቪዥን ደግሞ 2000 ብር ትርፍ አለው ማለት ነው። ፕሮፊቱ ማለት ነው ሲሸጥ። ለምሳሌ ፍላቱን በ15000 ብር ገዝቶ አንድ ማለት ነው በ15000 ብር ገዝቶ 1800 ፕሮፊት አገኘ ማለት 16800 ብር ትርፍ አለው ማለት ነው። አሜን ሽጠዋል ማለት ነው። ይሄ አሁን ተቀንሶ ነው ትርፍ የመጣ ማለት ነው። ስለዚህ እነዚህ ትርፍ ናቸው ማለት ነው። እንደዛ ትረዳላችሁ ብዬ አስባለሁ። ከዛ ደግሞ the company has store of maximum capacity of 50 televisions። አሁን ይሄ ካምፓኒ 50 ቴሌቪዥን ብቻ ነው መግዛት የሚችለው ማስቀመጫ ማለት ነው። ስቶር ማለት ስቶር የሚያስቀምጥበት ቦታ ማክሲመም ካፓሲቲው 50 ቴሌቪዥን ብቻ ነው ማስቀመጥ የሚችለው ማለት ነው። ለምሳሌ ፍላት ስክሪን በ15000 ብር ገዛ አንድ ማለት ነው። ከዛ በ20000 ብር ደግሞ አንድ ካርቪድ ገዛ። ማክሲመም በሳምንት መግዛት የሚችለው የብሩ መጠን 900000 ብር ነው። ነገር ግን ስክሪን ቴሌቪዥኖቹ ሁለቱም ማለት ነው ፍላትም ሆነ ካርቪድ አንድ ላይ ሲደመሩ 50 ብቻ ነው መግዛት የሚችለው ማለት ነው። መግዛት ሳይሆን ማስቀመጥ የሚችለው ቦታው የሚበቃው 50 ቴሌቪዥን ነው ማለት ነው። ስለዚህ ካርቪዱ ስንት ነው ፍላቱ ስንት ነው አናቅም፣ ግን በአጠቃላይ 50 ነው ማለት ነው ስቶር ማድረግ የሚችለው በአንድ ጊዜ ገዝቶ። ከዛ ኤክስ ፍላት ስክሪን ነው ብንል እና ዋይ ደግሞ ካርቪድ ስክሪን እንበል ይላል። ከዛ which one of the following inequality should model the profit for the objective function ይላል። ይሄ ኦብጀክቲቭ ፋንክሽን ባይሰጠንም እኛ ማውጣት እንችላለን። ኦብጀክቲቭ ፋንክሽን ማለት አንድን ነገር ማክሲማይዝ ወይም ደግሞ ሚኒማይዝ የምናደርገው አንድ ነገር የምናሳድግበትና የምንቀነስበት ነው ማለት ነው። ለምሳሌ ስክሪኑን ከገዙ በኋላ ፍላት ስክሪን እና ካርቪድ ስክሪን ከገዙ በኋላ ትርፉ ስንት መጣ? ከአንዱ ከፍላቱ 1800 ትርፍ አገኘ፣ ከካርቪዱ 2000 ትርፍ አገኘ። ስለዚህ አሁን ይሄ ዘድ ትርፍ ከሆነ የሁለቱ ትርፍ አንድ ላይ ዘድ ብንለው ከዛ በኋላ 18000 ከፍላቱ ኤክስ ፍላት ስለሆነ ዋይ ደግሞ ካርቪድ ስለሆነ የአንዱ ትርፍ ስንት ነው ማለት ነው። የአንዱ ኤክስ ትርፍ ካርቪድ የፍላት ስክሪን ትርፍ 1800 ነው። የሁለት ቢሆንስ በኤክስ እናባዛለን ማለት ነው። የካርቪዱ ትርፍ 2000 ነው አንድ ሲሆን ማለት ነው። ዋይ አንድ ሲሆን ሁለት ቢሆን 3 ቢሆን ትርፉ 3 4 ካርቪድ ስክሪን ቴሌቪዥን ቢኖረን እዚህ ጋር እናባዛለን ትርፉ በቀላሉ እናገኛለን ማለት ነው። አሁን ይሄ ትርፍ ነው ኦብጀክቲቭ ማለት ማክሲማይዝ ወይም ሚኒማይዝ የምናደርገው ማለት ነው። ስለዚህ በአጠቃላይ 50 አሁን ስለሚችል 50ውን ቢንገዛና የተወሰነ ለምሳሌ 25 ቢንገዛ 25ቱንም ብንሸጥ የአንዱ ትርፍ ብቻ የዚህ ለምሳሌ የፍላት ስክሪን 1800 ስለሆነ በ25 እናባዛለን፣ የዚህም ደግሞ በ25 እናባዛለን፣ ቶታል ትርፍ እናገኛለን ማለት ነው። ስለዚህ ኦብጀክቲቭ ማለት እሱ ነው። ይሄ ኦልሬዲ ተሰጥቶናል። ባይሰጠንም እኛ እንደዚህ አስበን መጻፍ አለብን ማለት ነው። ስለዚህ ይሄ ከተሰጠን በኋላ እኛ ደግሞ ኮንስትሬንቶቹ እንዴት ነው የምናወጣ ነው። 15000 የፍላት ስክሪን ነው። ፍላት ስክሪን ደግሞ ምንድነው ብለናል? ኤክስ ብለናል ማለት ነው። እዚህ ጋር ፍላት ስክሪን ማለት ኤክስ ነው። ስለዚህ 15000 ኤክስ የሚለው እዚህ ጋር ኤ ላይ ያለው ትክክል ነው ማለት ነው። 20000 አንድ ካርቪድ ስክሪን ነው። እዚህ ጋር መተን ደግሞ ዋይ ስንት ነው ብሏል? ዋይ የካርቪድ ስክሪን ነው ብሏል። እዚህ ጋር አለን ማለት ነው። ማክሲማም ስንት ብር ነው? በ900,000 ብር ነው ምንገዛ ማለት ነው በሳምንት ማክሲማም። ስለዚህ አንድ ስንገዛ ማለት ነው አንድ በ15000 ብር ፍላት ስክሪን ከገዛን አንድ ካርቪድ ስክሪን ደግሞ በ20000 ብር ከገዛን በአጠቃላይ ብዙ ቢንገዛ ማለት ነው ብዙ ቢንገዛ ማክሲመም ማውጣት የምንችለው ወጪ 900 ብር ብቻ ነው። 900,000 ብር ብቻ አለን ማለት ነው። ለምሳሌ ሁለት ካርቪድ ቢንገዛ በ30,000 ብር ይሆናል። እዚህ ጋር ሁለት ካርቪድ ቢንገዛ ይሄ ፍላት ነው። ሁለት ካርቪድ ቢንገዛ ደግሞ 40,000 ይሆናል። ስለዚህ እንደዚህ እያለ ስንጨምር ማክሲመም ማውጣት የምንችለው 900,000 ነው ማለት ነው። ስለዚህ አሁን ይሄ ኢንኢኳሊቲ ትክክል ነው ማለት ነው። አንዱን በ15000 ከገዛን ፍላት ብዙ ቢንገዛ እንደምራለን። አንዱን በ20000 ብር ቢንገዛ ካርቪድ ብዙ ቢንገዛ እንደምርና እስከ 900,000 ብር እንገዛለን ማለት ነው። ስለዚህ አሁን ይሄ ኢንኢኳሊቲ ትሩ ነው ማለት ነው። እናንተ በቀላሉ ለመያዝ እዚህ ጋር 15000 ካርቪድ ፍላት ስለሆነ እዚህ ደግሞ ኤክስ የፍላት ነው ብሏል። ፍላት ነው እዚህ ጋር ፍላት ነው። ስለዚህ ኤክስ ፍላቱ ጋር እንጽፋለን ማለት ነው። ዋይ ደግሞ ካርቪዱ ጋር እንጽፋለን ማለት ነው። የካርቪድ ዋጋ ጋር እንጽፋለን። ስለዚህ ይሄ አሁን ትክክል ነው ማለት ነው። ሁለተኛ የሁለቱ ቴሌቪዥን ስቶር ስናደርግ ሁለቱ ቴሌቪዥን ኤክስ እና ዋይ ብለናል።
ስቶር ስናደርግ ማክሲማም ስንት ነው ብለናል? 50 ነው። ስለዚህ ሁለቱ ቴሌቪዥን ሲደመሩ 50 ወይም ከዛ በላይ ሊሆን አይችልም ማለት ነው። ሌዛን ነው መሆን አለባችሁ። 50 ወር ሌዛን መሆን አለባችሁ ማለት ነው። ስለዚህ ይሄኛው ትክክል ነው ማለት ነው። የሁለቱ ቴሌቪዥን ሲደመሩ 50 ነው ማለት ነው። ከዛ ደግሞ ኤክስ እና ዋይ ግሬተር ዛን 0 መሆን አለባችሁ። ለምን? አትሊስት አንዳንድ እንገዛለን። አትሊስት አንዳንድ ካልገዛን ይሄ ትርፍ ራሱ አናገኝም። አሁን ይሄ ትርፍ ነው፣ የነዚህ ትርፍ ስለሆነ ትርፍ እዚህ ጋር ለማግኘት ራሱ አትሊስት ኦልሬዲ ተሰጥቶናል። የሁለቱም አትሊስት አለን ማለት ነው። አንድ ፍላት እና አንድ ካርቭድ ቴሌቪዥን ስክሪን ቴሌቪዥን አለን ማለት ነው። ስለዚህ ይሄ ማለት ነው። ስለዚህ ይሄ ትክክል ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ነው። ግን ሌሎቹም ማየት እንችላለን ሮንግ መሆናቸውን ማለት ነው። ሮንግ መሆናቸውን ሌሎቹም ማየት እንችላለን። ቢ ላይ ምን ይላል? ቢ ላይ ይሄ ኤክስ ምናምን ዋይ ማለቱ ትክክል ሆኖ እዚህ ጋር ግን 360 ሺህ ነው ይላል። መልሱ መሆን አለበት ስንት ነው? 900 ሺህ ነው። ስለዚህ በዚህ ኤክስ እናደርጋለን። ሌሎቹ እዚህ ጋር ያሉ ትክክል ናቸው፣ ግን ይሄኛ በዚህ ኤክስ ስለሆነ ኤክስ ሆናል ማለት ነው። እዚህ ጋር ስንመጣ ደግሞ 20 ሺህ የሚገዛ የኤክስ ፍላት ነው። የተገዛ ደግሞ በ15 ሺህ ነው እንጂ በ20 ሺህ አይደለም። ፍላት ማለት ነው። ፍላት እዚህ ጋር የተገዛ በ20 ሺህ ነው። ኤክስ ደግሞ ፍላት ነው። ስለዚህ 20 ሺህ አሁንም ማለት ነው። ስለዚህ ቦታ አቀያይሮታል። ይሄ ኤክስ ሆናል ማለት ነው። እዚህ ጋርም ቦታ አቀያይሮታል። ስለዚህ ኤክስ ሆናል። ሶ the correct answer is B ይሆናል። ኤ ይሆናል ማለት ነው። Okay, question number 59. A company offers discount of 25% on one of its products or one of its product for promotions. What is a regular price of product if it is purchased for $99? So ይሄ ማለት ነው አንድ ካምፓኒ ዲስካውንት ኦፈር አደረገ ማለት ነው። ዲስካውንት ማለት ቅናሽ ኦፈር አደረገ ማለት ነው። ሰጠ የሆነ እቃ ለመግዛት ማለት ነው። ዲስካውንት አውጥተዋል፣ ቅናሽ አውጥተዋል። ፕሮዳክቱን የራሱን ፕሮዳክት ፕሮሞት ለማድረግ ዋጋ ቀነሰ ማለት ነው። ብዙ ሰው ሄዶ እንዲገዛ ማለት ነው። ከዛ what is a regular price of the product if it is purchased for $99? so የ25 ብር የ25% ቅናሽ ከተደረገ በኋላ የሆነን እቃ በ99 ብር ገዛችሁ ማለት ነው። ለምሳሌ አንድ ሱሪ 150 ከሆነ ለምሳሌ 150 ከሆነ ዋና ማለት ነው። ልክ የ25 ብር ቅናሽ ሲደረግበት 99 ብር ገዛችሁ ማለት ነው። እኛ አሁን ዋና የተሰጠ የመጀመሪያው ብር አናቅም ስንት እንደሆነ። ቅናሽ ከተደረገ በኋላ በ99 መግዛታችን ነው እንጂ የመጀመሪያ ግን ባይቀነስ ኖሮ ቅናሽ ባይደረግ ኖሮ ስንት እንደነበረ አናቅም ማለት ነው። አሁን የሱን ብር እንፈልጋለን፣ ሬጉላር ፕራይስ ማለት ነው፣ ቅናሽ ከመደረጉ በፊት። ሶ እሱን ለመፈለግ ምንድነው የምናደርገው? ለምሳሌ ዲስካውንት ምንድነው የሚሆነው? ዲስካውንት ፕራይስ እዚ ኳልስቱ ምንድነው የሚሆነው? ኦሪጂናል ፕራይስ ማይነስ ኦሪጂናል ፕራይስ ታይምስ ሬት ይሆናል ማለት ነው። ሬት ወይንም ደግሞ ፐርሰንት የተሰጠኝ ማለት ነው። ለምንድን ነው እንደዛ የሚሆነው? ዲስካውንት ማለት ነው። ዲስካውንት የተቀነሰው ከኦሪጂናል ፕራይስ ላይ በሆነ ፐርሰንት ተቀነሰ ነው። ኦሪጂናል ራሱ ማለት ነው። ኦሪጂናል ራሱ ከኦሪጂናል ላይ በተወሰነ ፐርሰንት ቅናሽ ተደርጎ ነው ማለት ነው። አሁን ይሄ ነገር በብር ባይሆን ማለት ነው፣ በፐርሰንት ባይሆን ማለት ነው። ለምሳሌ 10 ብር ተቀንሶ ቢሆን ለምሳሌ 10 ብር ተቀንሶ ቢሆን የተቀነሰው ከኦሪጂናል ብር ፕራይስ ላይ 10 ብር ተቀነሰ ማለት ነው። ያ ማለት ነው ኦሪጂናል ፕራይሱን አናቅም። ከዛ 10 ብር ተቀነሰ። የተገዛነው ግን ዲስካውንቱ ስንት መጣ? 99 ነው። እኛ የገዛነው 99 ብር ገዛን። ከኦሪጂናሉ ላይ 10 ብር ተቀንሶ ነው። ስለዚህ ኦሪጂናሉ ስንት ሆናል ማለት ነው? 10 እንደምርበታለን ማለት ነው። አሁን ግን ፐርሰንት ስለሆነ እናባዛለን። ኦሪጂናሉን በፐርሰንት እናባዛለን ማለት ነው። ስለዚህ this is equals to ኦፒ እንበል። ይሄኛ ኦሪጂናል ፕራይስ ዲስካውንት ነው። ይሄ አክቹአሊ ዲስካውንት ማለት 99 ብር ነው የተሰጠን፣ ዲስካውንት ተደርጎልን የገዛም ማለት ነው። ኦሪጂናል ፕራይስ ደግሞ ኦፒ ብንል የኦሪጂናል ፕራይሱ ፐርሰንት ማለት ነው። ስንት ነው? ኦሪጂናል ፕራይስ ታይምስ 25%። 25% ማለት 25 ኦቨር 100 ማለት ነው። ከዛ 99 is equals to ኦሪጂናል ፕራይስ ማይነስ የዚህ ስንት ሆናል? 0.25 ኦሪጂናል ፕራይስ ይሆናል ማለት ነው። 99 is equals to ይሄ ስንት ሆናል? ስንቀናነስ ኦሪጂናል ፕራይስ እና ኦሪጂናል ፕራይስ the same ነው። 0.75
ኦሪጂናል ፕራይስ ይሆናል። ኦሪጂናል ፕራይስ ለማግኘት ቦት ሳይድ 0.75 እናካፍላለን። 0.75 እናካፍላለን። ስለዚህ ኦሪጂናል ፕራይስ ስንት መጣ ማለት ነው? 132 ብር ይመጣል ማለት ነው። ሶ the correct answer is B ይሆናል ማለት ነው። ሶ ይሄ በአእምሯችሁ ራሱ እንደዚህ ማሰብ ትችላላችሁ። ግን ክላስ ውስጥ ሜቢ የተጻፈላችሁ ካለ በዚህ ፊልም በዚህ ፎርም መስራት ትችላላችሁ ማለት ነው። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ፣ ሼር አድርጉላችሁ ለጓደኞቻችሁ፣ ኮሜንት አድርጉ። ማንኛውም አይነት ጥያቄ ካላችሁ ከኢንትራንስ በፊት እዚህ ቪዲዮ ላይ ኮሜንት አድርጉልኝ፣ እኔ ቪዲዮ ሰራላችኋለሁ ማለት ነው። ያልገባችሁ ፓርት ካለ አንድም ጥያቄ ቢሆን ሰራላችኋለሁ ማለት ነው፣ ጻፉልኝ። So question number 60, a worker of a company borrowed a birr 10,000 100,000 from the company's credit and saving association. She agreed to pay 10% of the loan during the agreement and the remaining amount to pay birr 3,000, which is monthly plus interest in 36 monthly installments. What is the total amount of money she paid to the credit and saving association? So ይሄ ምንድን ነው? ስለ ብድር ነው። A worker of a company borrowed 100,000 from the company credit and saving association. ስለዚህ አንድ የካምፓኒ ሰራተኛ ከብድርና ከክሬዲትና ከሴቪንግ አሶሲዬሽን 100,000 ብር ተበደረች ማለት ነው። ከዛ she agreed to pay 10% of the loan during the agreement and on the remaining amount to pay birr 3,000 monthly plus interest in 36 monthly installment. ልክ 100,000 ብር ለመበደር በሄደችበት ጊዜ እዛው ማለት ነው እዛ እያለች ዱሪንግ ሎን ስለሚል እዛ እያለች 10% መክፈል ፈለገች። እዛው እያለች የሎኑ ማለት ነው 10% ኦፍ ሎን እዚህ ሎን ነው ወሰደችው። የዚህ ሎን 10% መክፈል ፈለገች ማለት ነው። ከፈለች እዛው ማለት ነው የ100% የ100,000 ብር 10% እዛው እያለ ከፈለች። ከዛ በኋላ and the remaining amount 300,000 በየወሩ 3,000 ብር ትከፍላለች። ይሄ 3,000 ብራኬት ውስጥ ተጽፏል። ማንዝሊ ፕላስ ኢንተረስት ነው። የማንዝሊ እና ኢንተረስቱም ተጨምሮ አንድ ላይ ብድር ስትወስዱ ወደ 100,000 ብር እንደተበደራችሁ 100,000 አይደለም የምትወስዱት የምትመልሱት፣ ጨምራችሁ በኢንተረስት ነው የምትከፍሉት ማለት ነው። ከዛ ውስጥ ኢንክሉድድ ተደርጓል። ማንዝሊ ፕላስ ኢንተረስት ኢንክሉድ ተደርጓል። በየወሩ 3,000 ትከፍላላችሁ። ከፍላችሁ የምትጨርሱት ደግሞ በ36 ወር ነው ማለት ነው። ስለዚህ ምንድነው ብለው what is the total amount of money she paid to the credit and saving association? ከዛ ብድሩን ከተመለሰች በኋላ ከ36 ወር በኋላ ስንት ብር ነው ከፍላ የምትመልሰው ማለት ነው በአጠቃላይ። ስለዚህ ይሄን ለማወቅ መጀመሪያ የተበደረችውን ብር ስንት ነው? she borrowed የተበደረችው 100,000 ብር ነው። ከዛ ደግሞ እዛው ከፈለች። ፈርስት ፔድ እንበል። ፈርስት ፔድ እዛው ከፈለች። ምንድነው የከፈለችው? 10% ከፈለች። የስንት? የ100,000 ማለት ነው። የ100,000 10% ከፈለች። ይሄ ምን ማለት ነው? 100,000 ሲባዛ 10% ማለት ነው። 10% ማለት 10 over 1000 ነው። 100 ነው ሶሪ። ከዛ 2 0 እዚህ ጋር አለ። እዚህ ጋር 2 0 ብናጠፋ ስንት 0 ይቀራል? በአጠቃላይ እዚህ ጋር 3 0 አለን፣ እዚህ ጋር 1 0 አለን። ስናባዛ ስንት መጣ? 10,000 ይሆናል ማለት ነው። ስለዚህ እዛው 10,000 ብር ከፈለች ማለት ነው። ከዛ ቀጣይ ደግሞ አሁን ይሄ የ10,000 የከፈለች ነው፣ እዛ ከፍላለች። ቀጣይ ደግሞ ስንት ነው የምትከፍለው? በየወሩ 3,000 ትከፍላለች በየወሩ ማለት ነው። ለስንት ጊዜ? ለ36 ወራት ትከፍላለች ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ማንዝሊ ማለት እንችላለን። ማንዝሊ ፔይመንት ስንት ነው? 3,000 ነው በየወሩ የምትከፍለው ማለት ነው። ከተበደረችው ላይ ለስንት ወር ነው የምትከፍለው? ለ36 ወር ለ36 ወር። ስለዚህ ማንዝሊ ይሄን በ36 እናባዛለን ማለት ነው፣ ሙሉ ስንት እንደከፈለች ለማወቅ። ስለዚህ ይሄ ስናባዛ ስንት ይመጣል? 108,000
ይመጣል ማለት ነው። 108,000 ይመጣል ይሄኛ ስናባዛ ማለት ነው። ስለዚህ መጀመሪያ ላይ እዛ ከፍላለች 10,000 ከፍላለች። ከዛ በየወሩ 303,000 ነው የምትከፍለው። ከዛ ለ36 ወር ነው የምትከፍለው። በ36,000 እና በ36 እናባዛለን ሙሉ ይሄ ይመጣል ማለት ነው። ከዛ በአጠቃላይ ስንት ነው የከፈለችው? ቶታል አማውንት ስንት ነው የከፈለችው? በአጠቃላይ እዛ ያለች የከፈለችው ፕላስ ፈርስት ፔድ ፕላስ ማንዝሊ ፔመንት ቶታል ማንዝሊ ፔመንት ይሆናል ማለት ነው። ይሄ ስንት ነው ማለት ነው? መጀመሪያ 10,000 የከፈለችው አለ ሲደመር 108,000 ይሆናል ማለት ነው። ይህንን ስንደምር ስንት ይመጣል? 118,000 ይሆናል ማለት ነው። ይሄ ትክክለኛ መልስ ይሆናል። the correct answer would be A ይሆናል ማለት ነው። አንድ ብር ስትበደሩ ከተበደራችሁት ብር በላይ ይመጣል ማለት ነው። ኢንትረስት አለው። ስለዚህ this is the correct answer ይሆናል ማለት ነው። ጥያቄ ካላችሁ ጥያቄ ጠይቁኝ። በዚህ በአጭሩ ጊዜ ውስጥ የፈለጋችሁን ጥያቄ እሰራላችኋለሁ ማለት ነው እዚህ ዩቲዩብ ላይ። ይሄንን ዩቲዩብ ደግሞ ሰብስክራይብ አድርጉ። ገና 106 ላይ ነን። ለጓደኛችሁ ሼር አድርጉላችሁ፣ ኮሜንት አድርጉ፣ ላይክ አድርጉ። በጣም አመሰግናለሁ ላይክ የምታደርጉ። see you next time bye